የልብ መነካት በአባታችን በብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ ሐዋርያው ቅዱስ ጴጥሮስ መድኃኒታችን ኢየሱስ ክርስቶስን ከካደ በኋላ እርሱ ሕሊናውን ሊያነቃ በሚችል ልዩ አስተያየት ሲመለከተው ከመንፈስ ወቀሳ በታች ሊወድቅ ችሏል። በዚህ ጊዜ ወዲያውኑ ወደ ውጭ ወጥቶ ምርር ብሎ አለቀሰ ይላል የሉቃስ ወንጌል ምዕራፍ 22 ከቁጥር 62 ላይ። የበዓለ ሃምሳ ዕለት ሐዋርያው ቅዱስ ጴጥሮስ በመንፈስ ቅዱስ እሳት እንደተያያዘ ብድግ አለና እጅግ ድንቅ የሆነ ስብከቱን ሲያሽጎረጉደው የሚሰሙት በሙሉ ልባቸው እጅግ ስለተነካ ሊለወጡ ችለዋል። መጽሐፍ ቅዱስ ስለ እነርሱ እንዲህ በማለት ተናግሯል። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞቼ ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። እናንተ ከእያንዳንዱ ሰው ለመሰወር የቻላችኋቸውን የተሸሸጉ ኃጢአቶቻችሁን ለመንፈስ ቅዱስ ለማሳየት እድሉን የምትሰጡት ከሆነ በእግዚአብሔር ዓይኖች ፊት የተገለጡ ይሆናሉ። ከዚህ በኋላ ለእርሱ እንዲህ በሉት፣ አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ፣ በደልንም በእኔ ውስጥ ብታገኝ የዘላለምን መንገድ ምራኝ በሉት። መንፈስ ቅዱስ ስለ ኃጢአት ሲወቅሳችሁ ለእግዚአብሔር እንዲህ በሉት፣ አቤቱ ጌታዬ ሆይ ኃጢአቴን ይቅር በለኝና ከልቤ ውስጥ ነቅለህ አውጣው። ይህንን ካደረግልኝ ወደዚያ ፈጽሞ ተመልሼ አልሄድም። ሌላው ቢቀር ስለዚህ ኃጢአት ትንፍሽ አልልም በሉት። ጌታችን ኢየሱስ ክርስቶስ ይቅር ሊልና ሊምር እንዲሁም ክፉ ነገሮችን በሙሉ ከውስጣችን ነቅሎ ሊያወጣ ዘወትር ዝግጁ ነው። ውድ ወዳጄ ሆይ በጸጥታ ውስጥ ለብቻ ተቀመጥ። ከዚያም ወረቀትና ብዕር አውጥተህ ከልጅነትህ ዘመን አንስተህ እስከ ዛሬ ድረስ ስለሰራሃቸው ስራዎች ራስህን ተጠያቂ አድርግ። ከምታስታውሰው ነገር ማለትም ሕሊናህ አስቀድሞ ሊያስታውሰው ከሚችልበት ነጥብ ጀምሮ ከዚያም ደረጃዎችን ቀስ በቀስ ማለትም ቀን በቀንና ዓመት በዓመት ለማስታወስ ሞክር። ትንሽ ናት በማለት ያጣጣልካትን ወይም እንደዋዛ የተመለከትካትን ኃጢአት በሙሉና አንድ በአንድ አስታውስ። ከራስ ጋር ታማኝ ሁን። ማንኛውንም ነገር ላለመሸሸግ ሞክር። ሌላው ቢቀር እርግጠኛ ያልሆንክባቸውን ማለትም እነዚህ ኃጢአቶች ናቸው ወይም አይደሉም የምትላቸውን ነጥቦች በሙሉ አስታውስ። እነዚህን በሙሉ ክፉ ነገሮች አድርገህ በዝርዝር መዝግባቸው። ምክንያቱም ከማናቸውም አይነት ክፉ ነገር ራቁ ይላል አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 25። ራስን ተጠያቂ ማድረግን ለማመቻቸት 4 ለመታወቂያነት የሚበጁ መሰረታዊ መስፈርቶችን በፊታችሁ አኑሬላችኋለሁ። አንደኛ ንጽህና። ትእዛዝ፣ ከማናቸውም አይነት ክፉ ነገር ራቁ። አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 25። በዘመናት ውስጥ የነፍሳችሁን ጥልቀት መርምሩና በሐሳብ በድርጊት ወይም በሌላ በማንኛውም መንገድ ከንጽህናችሁ ጋር ሊነጻጸሩ የማይችሉትን ኃጢአቶች በዝርዝር ጻፏቸው። ትህትና። መጽሐፍ ቅዱስ እንዲህ ይላል፣ ትህትናን እንደ ልብስ ታጠቁ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 5። የገዛ ራሳችሁን ኩራት፣ ትዕቢትና ራሳችሁን ማስተዋወቃችሁን ለመግለጥ
እንድትችሉ ራሳችሁን መርምሩ። ስለ ራሳችሁ ዕውቀት ከሌሎች ሰዎች ስለመብለጣችሁ ወይም እነርሱ ከሚያውቁት የበለጠ እናንተ ማወቃችሁን በማውራት ምን ያህል ጊዜ ነው በተደጋጋሚ ጉራችሁን የነዛችሁት? ለምን ያህል ጊዜ ነው ከእናንተ ጋር ለውይይት የተቀመጡትን ሰዎች አመለካከቶች ያንኳሰሳችሁት? ለሌሎች ሰዎች ንቀት ያሳያችሁት ለምን ያህል ጊዜ ነው? የሰዎችን ትኩረት ወደ እናንተ ለመሳብ ስትሉ ስለ ራሳችሁ ያወራችሁትና ራሳችሁን ያኩራራችሁት ስንት ጊዜ ነው? ፍቅር። ሌላው ትእዛዝ እንዲህ ይለናል፣ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 22። ጠላቶቻችሁንና የበደሏችሁን ሰዎች ሁሉ ተወዷቸዋላችሁ፣ ለእነርሱም ትጸልዩላቸዋላችሁ። ሁሉም እንዲድኑና ወደ እውነት ዕውቀት እንዲደርሱ ትፈልጋላችሁ። ሕይወታቸውን ከዘላለማዊ እርግማን ለመታደግ እንዲችሉ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ፍቅር ተነግሯቸዋላችሁ። እግዚአብሔር አምላካችሁ በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ኃይላችሁና በፍጹም ሐሳባችሁ ትወዱታላችሁ። ታማኝነት። እግዚአብሔር አምላክ እንዲህ ማለት አዞናል፣ እስከ ሞት ድረስ የታመንኩን የሕይወትንም አክሊል ሰጣለሁ ይላል። ራእይ 2 ቁጥር 10። ከእግዚአብሔር ጋር በምታሳልፉት ጊዜ ላይ ታማኝ ነህን? በእግዚአብሔር ሥራ ላይ ታማኝ ነህ? ከገቢህ ሁሉ ላይ እርሱ አስራት ታወጣለህ? መጽሐፍ ቅዱስን በማንበብ ታማኝ ሰው ትሆናለህ? የጸጋ መንገዶችን ሁሉ ተግባራዊ በማድረግ ላይ ታማኝ ሆነህ ትገኛለህ? ለሰዎች ሥራ ታማኝ ነህ? ለገንዘባቸው ታማኝ ነህ? ከሰዎች ላይ ማንኛውንም አይነት ነገር ሰርቀህ አታውቅም? ብረቶችን ትርፍ በሌለው በአባካኝነት ሕይወት አባክነህ ጨርሳቸዋል። ለቃልህ ታማኝ ሰው ነህ ወይስ በየጊዜው ተዋሻለህ? ራስን ከፍ ከፍ ታደርጋለህ? ለሚስትህ ትታመናለህ ወይስ በእርሷ ላይ ትሄዳለህ? አንቺስ ሚስት ለባልሽ ትታመኛለሽ? በሥራ ቦታ ላይ ታማኝ ነህ? በጥናት ላይ ታማኝ ነህ? ለነዚህ ሁሉ ጥያቄዎች ትክክለኛውን መልስ ከጻፋችሁ በኋላ ጽሑፉን በእግዚአብሔር ፊት አስቀምጣችሁ የጸጸትና የሐዘን እንባዎችን አፍስስ። ከዚህ በኋላ ወደ ንስሐ አባታችሁ እውነተኛና ኃይል ምስክርነት አድርጋችሁ ውሰዱትና እሳችሁን ተቀበሉ። ይህን የምታደርጉት ይቅርታ እንድታገኙና ዕውቀትን ሁሉ የሚያፈልቀውን የኢየሱስ ክርስቶስ ሰላም እንድትጎናጸፉ ነው። አራተኛ፣ በጸጸት የተዘጋጀ ጥያቄ። ማንነት ጥፋተኝነቱንና ኃጢአተኛነቱን ሲያውቅ ያፍራል፣ ይሸማቀቃል። በዚህ ጊዜ በመጽሐፍ ቅዱስ ውስጥ እንደተገለጸው ከቀራጩ ሰው ጋር ሰልፉን አስተካክሎ ይቆማል። ስለዚህ ቀራጭ እንዲህ ተብሎ ነው የተጻፈው፣ ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። ሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም የሚሉት ቃላት ማፈሩን ሲያመለክቱ፣ ደረቱን ይደቃ ነበር የሚሉት ቃላት ደግሞ ንስሐውን የሚያመለክቱ ቃላት ናቸው። መጽሐፍ ቅዱስ ንስሐ የገቡ ነፍሳትንና በጸጸት የተዘጋጁ ጥያቄዎችን ያካተቱ ብዛት ያላቸው ምሳሌዎችን፣ ሰዎችን በውስጡ አቅፎ ይዟል። ከነርሱ መካከል ጥቂቶቹ ከዚህ የሚከተሉት ናቸው። ዕዝራ።
ይህ ሰው በእግዚአብሔር ፊት ቆሞ የሕዝቡን ኃጢአትና እፍረት እንዲህ እያለ ይገልጽ ነበር። ኃጢአታችን በራሳችን ላይ በስቷልና በደላችንም ወደ ሰማይ ከፍ ከፍ ብሏልና አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ፣ እፈራማለሁ። ከአባቶቻችን ዘንድ ጀምረን እስከ ዛሬ ድረስ እጅግ በድለናል ይላል ዕዝራ 9 ቁጥር 6። ዳንኤልም እንዲህ ይላል፣ ወደ አምላኬ ወደ እግዚአብሔር ጸለይኩ፣ ተናዝዤም እንዲህ አልኩ፣ ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለናልም፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶችና ለአለቆች ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትንም ባሪያዎችህን ነቢያትን አልሰማንም። ጌታ ሆይ ጽድቅህ ለአንተ ነው፣ ለእኛና ለነገሥታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። ዳንኤል 9 ቁጥር 4 እስከ 8። በውርደት የተሞላች ሴት። ይህች ሴት መድኃኒታችን ኢየሱስ ክርስቶስ በፈሪሳዊ ቤት ውስጥ ተቀምጦ ሳለ ነው ወደ እርሱ የመጣችው። እርሷ በጌታ ፊት ለመቆም ስላልቻለች ከነርሱ በስተጀርባ ቆማ በእፍረት ስታነባ የጌታዋን እግሮች በእንባዎቿ ታርሳቸው ነበር። በዚህ ጊዜ ኢየሱስ ክርስቶስ ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻል፣ በሰላም ሂጂ አላት። የሉቃስ ወንጌል ምዕራፍ 7 ከቁጥር 48። ውድ ባልንጀራዬ ሆይ አንተ ብቻ በጸጸትና በተሰበረ ልብ በእግዚአብሔር ፊት ቆመህ ስለ ኃጢአቶችህ እርሱን ይቅርታ ብትለምነው በእርግጠኝነት መልስ ይሰጣል። ጠቢቡ ሰለሞን እንዲህ ብሏል፣ ኃጢአቱን የሚሰውር አይለማም፣ የሚናዘዝባት የሚተዋት ግን ምሕረትን ያገኛል ይላል ምሳሌ 28 ቁጥር 13። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ስለሆነም ንስሐችሁ በእግዚአብሔር ፊት ተቀባይነት ያገኝ ዘንድ ለኃጢአቶቻችሁ በእግዚአብሔር በቤተ ክርስቲያንና ለእግዚአብሔር ምስጢራት ተወካይ ጠባቂ በሆነ ካህን ፊት ማረጋገጫ መስጠታችሁ ግድ ነው። ይህ ሰው በቂ ልምድ ያለውና በመንገዱ ላይ ሊመራችሁ የሚችል ሰው መሆን አለበት። በሐዋርያው በቅዱስ ጳውሎስ በኩል የተሰጣችሁትን ትእዛዝ አክብራችሁ ተቀበሉ። ከጠላት ፈተናዎች ተጠንቀቅ። በሊቀ ዲያቆን አቢብ ጊዮርጊስ መንፈሳዊ ምክርነት የቀረበ። ዲያብሎስ ቀስቱን ሲወረውርብንና በውጊያው ሲያውከን ይህ ነገር በእኛ ላይ ብቻ የተደረገ ቁጣና ጠላትነት አይደለም። ምክንያቱም እርሱ የእግዚአብሔርም ጠላት ነውና በእኛ ላይ የሚደርሰው መከራ በእግዚአብሔር ላይ የሚደረግ ተቃውሞ ነው። ዲያብሎስ እግዚአብሔርን ማጥቃት ባለመቻሉ ፍጥረታቱን በማታለልና ከእርሱ ጋር ወደ ዘላለማዊ ቅጣት እንዲገቡ በማድረግ ሊበቀለው ጥራል። የተወደድከው ሆይ ይህንን ነገር አስተውል። ዲያብሎስን ስትቃወሙና ስትዋጋው ሁሉ ነገር ከናንተ እያረጋችሁ ብቻ አይደለም፣ ለእግዚአብሔርም ክብር እየተዋጋ ነው። ስለዚህም የክፉን ዲያብሎስ ማማለያና መደለያ በመቀበል እግዚአብሔርን ከማሳዘን ይልቅ ፈተናውን በጽናት ስትታገል በውጊያው ላይ ብትሞት ይሻላል። ለአፍታም ቢሆን ብቻህን እየተዋጋ እንዳለ አድርገህ አታስብ። ምክንያቱም እግዚአብሔር በጠላት ላይ ድል መንሳትን ይሰጣል።
አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሠራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የእኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር ሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙም። በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። በነፍሳችን ላይ ደካማነትን እስካላየን ድረስ ሰይጣን አያጠቃንም። ጎበዝ አዳኝ ወፎችን ለማደን እንደሚያደርገው ዲያብሎስም ወጥመዱን ለማስገባት ሁልጊዜ ከኛ ላይ ቀዳዳን ይፈልጋል። ብዙ ጊዜም ይዋጋናል፣ ይሸነግለናል፣ በምኞቶቻችን እየገባ ያገኘናል። አዳምን በሔዋን፣ ሶምሶንን በደሊላ፣ ንጉሥ ሰሎሞንን በእንግዶች ሴቶች ፍቅር፣ ያስቆሮቱ ይሁዳንም በገንዘብ ፍቅር እንደጣላቸው አላየህም? ስለዚህ እንደ ጎበዝ ሐኪም ሁን፣ ጉድለትህንና ሕመምህንም አክም። ኩራትህን በትሕትናና በየዋህነት ድል አድርገው። የትዕቢት በሽታህንም አንተነትህን በመናቅ ፈውሰው። በተአምራትና በታላቅ ነገሮችም ከመመካት ተጠበቅ። ምክንያቱም ዲያብሎስ ራሱ በብርሃን መልአክ መመሰል ይችላልና። በስብ ውስጥ መርዙን ሊከት፣ በማጥመጃው ዘንግ ውስጥም የመደለያ ጣፋጭ ምግብን ሊያደርግና መልካም ጠቃሚ ነገር ይከተላል ብለህ እንድታምን ሊያታልልህ ይችላል። አንተ ግን ፈጽሞ አትታለል፣ በከንቱ አትነዳ። ይልቅስ ከዲያብሎስ ጥቃት ተጠበቅ ዘንድ ሁሉን ነገር አስተውልና መርምር። ይሁዳ ጌታውን አልካደምን? ኢዮአብስ ወዳጅና የሚታመን ሰው መስሎ አሜሳይን አልገደለውምን? በእግዚአብሔር ታመን፣ ከመሪ በላይ አጥብቀህ ያዘው፣ ሁሉን ነገር ወደ እርሱ አምጣው። ድጋፍህና መጠጊያ አድርገው፣ እርሱን ሁለንተና አድርገው። በስደት ሀገራችን እንግዶችና መጻተኞች ስለሆን መላው ሕይወታችን በፈተና በችግርና በሕመም የተሞላ ነው። ስለዚህ በሕመምና በስቃይ ሸለቆ ውስጥ ሆነን መከራና ችግር ቢገጥመን አያስደንቅን። የተወደዳችሁ ሆይ በሌላኛው እንወድቃለን እንጂ ከፈተናው ነፃ አንሆንም። ለቁስላችን መድኃኒት ሲገኝም ሌላኛው መድማት ይጀምራል። ሌላ ሞገድ መጥቶ ሳይመታንና ሳያሰጥመን ለጥቂትም ጊዜም ቢሆን ቀና እንላለን። እነዚህ ሁሉ መቅሰፍቶች ጀርባችንን ያጎብጡታል፣ ራሳችንንም እያስደፉናል። ከሰዎችስ በዙፋን ከተቀመጡ ነገሥታትስ ቢሆን ከፈተናና ከመከራ ማምለጥ የቻለ ማን ነው? ማንም ሰው አያመልጥም። ምንም እንኳ ከኛ መካከል ይህን ፈተና ማምለጥ የቻለ ባይኖርም ቅዱሳኑ ግን ከኛ በላይ ተሸክሞታል። ቅዱስ ጳውሎስ ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ብሏል። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። ዘላለማዊ ሕይወትን ለማግኘት በብዙ መከራዎች ውስጥ ማለፍ ፍቱን መድኃኒትና ጠቃሚ መፍትሄ ነው። መከራ ጥሩ መምህር ነው። ይህም የተባለው መከራ መልካም ጠባይን፣ ጥበብን፣ ትሕትናን፣ ራስን መናቅን፣
ለስላሳነትን፣ ፍትወትን፣ ምኞትን መቆጣጠርን፣ አእምሮንና ሐሳብን ስለሚያስተካክል ቅርጽና መሰረት ያለው ሰው መሆንን ስለሚያስተምር ነው። መከራ ትዕቢተኛውን የዋህ፣ ቁጡውን የረጋ፣ ተጠራጣሪውን አማኝ፣ ግልፍተኛውን ጸጥተኛ፣ የማይታዘዘውን ወደ እግዚአብሔር የሚመልስ ያደርገዋል። መከራና ፈተና ትዕቢትን ከኛ ነቅሎ ያወጣልናል። ከመታበይና በከንቱ ውዳሴ ከመውደቅ ይጠብቀናል። እግዚአብሔርን ረዳትነቱንም እንድናውቅ ያደርገናል። በምድር ላይ ሰላምና ደህንነት እንደሌለ ማወቃችንም የማይቀር ነው። ያን ጊዜ ምን ያህል ደካሞች እንደሆንን እንረዳለን። መከራዎች ቅድስናን ማግኘት እንድንችል ያለማመዱናል። ስለሚያነቁንም በጥልቅ እንቅልፍ አንወሰድም። መከራ ያነጻናል፣ ያስተካክለናል፣ ያጠራናል፣ ያጥበንማል። ያለ መከራ ራስን ማወቅ በጣም ከባድ ነው። ስለዚህ በመከራ ካልተፈተንን በጥንካሬያችን እንታበያለን። አንዳችን እንደሆነን አድርገን ማሰብ እንጀምራለን። መከራ እግዚአብሔርን እንድንፈልግና ለእርሱም እንድንበረከክ ያደርገናል። ሐዋርያውም ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይላል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ። እነሆ እግዚአብሔር የሚገሥጸው ሰው ምስጉን ነው። ስለዚህ ሁሉን የሚችለውን የአምላክን ተግሣጽ አትናቅ። እርሱ ይሰብራል፣ ይጠግንማል፣ ያቆስላል፣ እጆቹም ይፈውሳሉ። እግዚአብሔር የወደደውን ይገሥጻልና አባት የሚወደውን ልጅ እንደሚገሥጽ እስራኤላውያንም በመከራ ፈተና ጊዜ እግዚአብሔርን አጥብቀው እንደሚይዙና በጸሎትና ልመና ወደ እርሱ እንደሚያንጋጥጡ ደህንነትና ስኬትን ባገኙ ጊዜ ደግሞ እንደሚረሱትና ራሳቸውን ከእርሱም እንደሚለዩ የታወቀ ነበር። ንጉሥና ነቢይ የነበረው ዳዊት በደስታና በሐሴት ጊዜ በኃጢአት ወደቀ። በመከራው ጊዜ ግን በመከራዬ ቀን እግዚአብሔርን ፈለግኩት አለ። የጠፋውም ልጅ ወደ አባቱ የተመለሰው ከተጎሳቆለና ራሱን ካወቀ በኋላ ነበር። ነቢዩ ኢሳይያስ አቤቱ በመከራ ጊዜ ፈለግኩ፣ በገሰጽካቸውም ጊዜ ልመናቸውን ወደ አንተ አፈሰሱ ብሏል። በገደላቸውም ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። እስካልተገረዘ ድረስ የወይን አትክልት አረንጓዴ ቅጠልን ሊያሳይና ፍሬ ሊሰጥ አይችልም። በሚገባ እስካልተወጠረና በጣት እስካልተገረፈ ድረስም የበገና አውታር መልካም ድምጽ ሊሰጥ አይችልም። ጣፋጭ መዓዛ ያለው ዕጣን እስካልተቃጠለ ድረስ ሊያውድ አይችልም። እውነተኛ ወርቅና ዕንቁም መሰባበርና ቅርጽ መያዝ ያስፈልገዋል። ዘርም ትልቅ ዛፍ ከመሆኑ በፊትም መፈረካከስ አለበት። በዚህ መንገድ የሄዱ ቅዱሳንም ጻድቃን ሁሉ ሕይወት ይኸው ነው። ገነትን የወረሱና የሰማዩን ክብር ያገኙ ሁሉ ተከተሉት መንገድ ነው። ጌታ መድኃኔዓለም በእንደዚህ አይነቱ መንገድ ተፈትነዋል። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ተብሎለታል። ስለዚህም ወደ አንተ በመጣ ጊዜ መከራን አትግፋው፣ መከራ ባስጨነቀህ ጊዜ እረፍትን አትሻ። ይልቅስ ጉዳይህን ወደ እግዚአብሔር አቅርብ። የእርሱ ፍቃድ ይሆን ዘንድ በመልካምነቱ እንዲያቀርብህ ፈተናና መከራን መቋቋም ትችል ዘንድ እንዲያስታጥቅህ ለምነው። መከራህንም ለሕይወትህ እንደ ታላቅ ደስታ ቁጠረው። እንደዚህ ካደረግ መከራና ስቃይ ላንተ ቀላልና ጣፋጭ ሊሆንልሃል። ወንድሜ ሆይ የእምነታችሁ መፈተን ትዕግስት እንደሚያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ
ልክ እንደ ሙሉ ደስታ ቁጠሩት። ትዕግስትንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። ለኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል ሮሜ 8 ከቁጥር 18 ላይ።